ሃይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ሁለተኛ አማርኛ ፊደላትን ይዘን መጥተናል። እያንዳንዱ ፊደላት የራሳቸው ትራንስሊትሬሽን አላቸው። ይህም ቪዲዮ እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። በውስጥ መስመር በማፈልግ ደግሞ በ0950308048 ላይ ኢሞ፣ ዋትስአፕ ላይ እንዲሁም ቴሌግራም ላይ የድምፅ መልእክት ወይም ደግሞ የጽሁፍ መልእክት አስቀምጡልን። እንግሊዝኛ፣ አማርኛ እንዲሁም ማትማቲክስ ለጀማሪ ዘወትር ከሰኞ እስከ ዓርብ በሳምንት 5 ቀን እናስተምራለን። ከቪዲዮ ጋር እስከ መጨረሻው መልካም ቆይታ ይሆንላችሁ። የዛሬዎቹ ባለፈው ክፍል 1 ነበረ የመጀመሪያ ፊደሎችን ነበረ የሰራንላችሁ። ዛሬ ደግሞ ሁለተኛ ፊደሎች እያለ እስከ መጨረሻው ይዘን የምንመጣ ይሆናል። በትዕግስት እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። በድጋሚ የመጀመሪያው ፊደል ሁ ነው። ሁ፣ ሉ፣ አኑ ሁ፣ ሁ፣ ሙ፣ ሙ፣ ሱ፣ ሩ፣ ሱ፣ ሱ፣ ሹ፣ 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 ከዛ ቁ፣ ቁ። አሁን እዚህ ጋር ፊደሎችን ያልጻፍኩላችሁ ትራንስሌት የተደረጉበትን ፊደል ያልጻፍኩላችሁ እዚህ ጋር አሉ። እሺ፣ እነዚህ በእንግሊዝኛ ፊደል የተጻፉት ምንድነው የሚያገለግላችሁ? እነዚህን ፊደላት ምን ተብለው እንደሚነበቡ ለእናንተ አንደርስታንዲንግ ለመፍጠር ስለሆነ ሲምፕሊ በቀላሉ ምን ማለት እንደሆነ ፊደል ለመግለጽ እነዚህ በኦሬንጅ ወይም በብርቱካናማ ከለር የተጻፉት ማለት ነው የአማርኛ ፊደሎችን ለማንበብ ያግዙናል ማለት። እነዚህ ትራንስሊትሬሽን ይባላሉ ማለት ነው። ይሄኛው ቁ ተብሎ ይጠራል። ቁ፣ ከዛ ቡ፣ ቡ፣ ይሄ ደግሞ ቢ ዩ ማለት ነው። ትራንስሊትሬት የሚደረገው ይሄ ቡ የሚባል የአማርኛ ፊደል በቢ ዩ ይወከላል ማለት ነው። ዜን ቡ፣ ቡ እንደዚህ ጽፈዋለን። ዜን ቱ፣ ቱ፣ ቀጥሎ ያለው ቹ ነው። ቹ፣ ይኸው ሲ ኤች ዩ ብለን ትራንስሊትሬት ማድረግ እንችላለን ማለት ነው። ይሄኛው ሁለተኛ ፊደሎች ስለሆኑ ሁለተኛ ፊደሎች። ዜን የብዙሃን ሀ ደግሞ ሁለተኛ ፊደል ሁ፣ ሁ እንደዚህ እንጽፈዋለን። ሁ ተመሳሳይ ነው። ከሀሌቷ ከሐመራ ጋር ተመሳሳይ ነው የሚጻፈው ማለት ኤች ዩ ብለን እንጽፈዋለን። ዜን ኑ፣ ኑ ይኸው ኤን ዩ ብለን አሳይን እናደርጋለን። እዚህ ጋር በግሬ የጻፍናቸው ኖርማሊ ትሬሲንግ ቦርድ ላይ ያሉት እኛ ራሳችን ባይ ዲፎልት አሳይን አድርገናቸው ነው። ዜን ቀጥሎ ደግሞ ያለው ኙ ነው። ኙ ሲምፕል ፊደል እንደዚህ እንጽፋለን። ከላይ ይኸው አንድ ሆሪዞንታል ላይን አድርገን ከጎኑ ደግሞ ልክ እንደነ ከጎኑ ቅጥ ይኖረዋል። ኙ ይኸው ጂ ኤን ዩ ብለን ኙን አሳይን እናደርጋለን። ጂ ኤን ዩ ብለን አሳይን እናደርጋለን ማለት ነው። ቀጥሎ ኡ ነው። ኡ ይኸው ኡ አሳይ የምናደርገው በማን ነው? በዩ ማለት ነው። በዩ ከዛ ኩ፣ ኩ፣ ኩ ከዛ ፉ ሁለተኛ ፊደል ማለት ኤች ዩ ነው። የማሳይ የሚደረግ በኤች ዩ ስለሆነ ኤች ዩ ከዛ ው፣ ው ከዛ ደብሊው ዩ ደብሊው ብለን አሳይ ማድረግ እንችላለን ማለት ነው። ዜን ኡ ነው ያዩ አ ሁለተኛ ፊደል ኡ ይኸው ዩ አድርገን አሳይ ማድረግ ሲምፕል፣ ቬሪ ሲምፕል። ዜን ቀጥሎ ያለው ማን ነው? ዙ፣ ዙ ዜድ ዩ ብለን አሳይ እናደርገዋለን። ሩ፣ ሩ ይሄ ደግሞ ዜድ ኤች ዩ ብለን እናደርገዋለን። ዜን ዩ አሳይ የምናደርግ በዋይ ዩ ነው። ብዙዎቻችን ከዛኛው ዩ ጋር ከእንግሊዝኛው ዩ ጋር ኮንፊውዝድ እንዳትሆኑ ማለት ነው። ስለዚህ ይሄኛው በዋይ ዩ ነው አሳይ የሚደረገው። ዜን ቀጥሎ ያለው ማለት ዱ፣ ቬሪ ሲምፕል። ዲዩ አሳይ የሚደረገው በዲዩ ይሆናል ማለት ነው። በዲዩ አሳይ ይደረጋል ማለት ነው። ዜን ቀጥሎ ያለው ጁ ነው። ቬሪ ሲምፕል ጁ ብለን ይሄ ጀ ዩ ብለን አሳይ የምናደርገው ጀ ዩ ላይክ ዚስ ማለት ጀ ዩ አድርገን
አሳይን እናደርገዋለን ማለት። ከዛ ቀጥሎ ያለው ጉ ነው። ቬሪ ሲምፕል ጉ። ይሄው በትራንስሊትሬሽን ደግሞ ስንጽፈው እንዴት ነው የሚደረግ? ትራንስሊትሬት ሲደረግ ጂ ዩ አድርገን እንጽፈዋለን። ጂ ዩ ብለን እንጽፈዋለን ማለት ነው። ቀጥሎ ማን ነው? ጠ። ቬሪ ሲምፕል ቬሪ ሲምፕል ጠ። ሁለተኛው ጡ ማለት ነው። ጡ እንደዚህ ከጎኑ ያካሪም በኋላ ቲዩ ነው የምንጽፈው። ልክ እንደ ቱ ማለት ቲዩ ብለን እንጽፈዋለን ማለት ነው። ጩ ጩ። ከዛ ሲኤች ዩ ብለን አሳይን እናደርገዋለን። ሲኤች ዩ ብለን አሳይን እናደርገዋለን ማለት ቬሪ ሲምፕል። ከዛ ፑ ነው። በጣም ቀላል። ከዛ በፑም እንደ ፑ ምን ብለን አሳይን የምናደርገው? ፒዩ ቬሪ ሲምፕል ፒዩ። ከዛ ጹ ነው። ጹ ጸሎቱ ሁለተኛ ፊደል ያው ቲኤስዩ ብለን አሳይን እናደርጋለን። ቲኤስዩ። ይሄ ተመሳሳይ ነው። ጹ የእንግሊዝኛ አሳይመንቱ ተመሳሳይ ነው። እንደዚህ ከጎን እናደርግና ቲኤስዩ ብለን ነው የምንጽፈው ማለት ቲኤስዩ። ፉ ፉ። ከዛ ኤፍ ዩ ብለን አሳይን እናደርጋለን። ዜን መጨረሻው ማን ነው ማለት ነው? ፑ። ቬሪ ሲምፕል ፑ ፑ ፒ ዩ ብለን አሳይን እናደርጋለን። የዛሬው ክፍል 2 ወይም ደግሞ ሁለተኛ አማርኛ ፊደላት ይመስላል። ቀጣይ ደግሞ ሶስተኛ አማርኛ ፊደል 4ኛ፣ 5፣ 6፣ 7 ያ ሙሉ እንለቅላችኋለን። ይህን ቪዲዮ እስከመጨረሻ ተከታተሉን። እናመሰግናለን። በውስጥ መስመር መማር ፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምፅ መልእክት ወይም ደግሞ የጽሁፍ መልእክት አስቀምጡልን። ከሀገር ውስጥ ወይም ከሀገር ውጭ ያላችሁ በየትኛው ሰዓት እናስተምራችኋለን። ኮንታክት አድርጉን። የዩቲዩብ ቻናል አለን፣ እሱም እየገባችሁ ሰብስክራይብ ማድረግ ትችላላችሁ። ለዛሬው ባባይ።